በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስደተኞች ክፍል 3። ብቸኝነት ተሰምቷታል። አሁን ማርቆስ ከጎኗ የለም። ከቤቷ ወጣ የማታውቅ ልጅ ዛሬ በባዕድ እጅ ወደ ባዕድ ሀገር እየተጓዘች ነው። ያቺ ትንሽ ጭንቅላቷ ነገ የሚሆነውን መገመት አልቻለችም። ልዑል ማርቆስ ቢኖር እንኳን በማይሰለቸው ትምህርቱና በማይጠገበው አንደበቱ ያጽናናት ነበር። አሁን ግን እርሱም ወደማያውቀው ሀገር ሄዷል፣ ተለይቷታል። እንግዲህ መገናኘታቸውንም እንጃ። ወንድም አልባ፣ አባት አልባ፣ እናት አልባ፣ ሀገር አልባ ስደተኛ ልጃገረድ። ሄለን ያላት መሰላት አንድ ቃናው ያማረ ድምፅ። ወደ ኋላዋ ዘወር አለች። ምንም ነገር የለም። ድምፁን የፈጠረው ህሊናዋ ነበር። አይዞሽ አላልኩሽም? ማርቆስ የተቆጣት እንዲያውም በፈሪነቷ የተቀየማት መሰላትና በፍርሃትሽ ምንቅቅ አለች። ከዚህ በፊት ያስተማራት የመከራት ሁሉ በዓይነ ህሊናዋ እየተመላለሰ ተሰማት፣ አስተጋባባት። በክርስትና ጉዞ ሁልጊዜ ያሰብነው ብቻ አይገጥመንም፣ ያልታሰበና ያልተጠበቀ ነገርም ይከሰታል። ያ ማለት እኛ ያሰብነው እንጂ እግዚአብሔር ያላሰበው ማለት አይደለም። እኛ የማናውቀው እንጂ እግዚአብሔር የማያውቀው ማለት አይደለም። አባታችን መንገድ ሲያስጀምረን ላያስፈጽመንም አይደለም። ልክ አጠገቧ ሆኖ የሚመክራት ያህል ይሰማታል። በተለይም በዚያች የመገንጠያ መንገድ ላይ ሲለያት እመቤቴ ካንቺ ጋር ናት ያላት ድምፁ በአካባቢዋ የሞላና ከየማዕዘናት ሁሉ እየወጣ ናት የሚል ይመስላት ነበር። አዛዡ ከተጓዘበት የሐሳብ ጎዳና መለስ ያለው ሄለን በህሊናዋ የሚያስተጋባውን ድምፅ እርሷም ተቀብላ ሳታስበው ናት ብላ በደገመችው ጊዜ ነበር። የምስራቅ መንገደኞች። አዛዡ የማርቆስ መልክ ትውስ አለው። ለምን አልጠይቃትም? አንድ የተጠራጠረው ነገር ነበር ከራሱ ሕይወት አንጻር። ምንድን ነበር ያልሽው አላት ዘወር ብሎ። ሄለን ትኩር ብላ እያየችው እመቤቴ ከኔ ጋር ናት አለችው። ድፍረቷ ለራሷ ያስገርሞታል። ፈገግ አለ። ሰውነቱ በደስታ ተሞላ። እጁን ወደ ብብቱ ሰደደና መልሶ አወጣ። ከዚያ በቀኝ እጁ አንድ ነገር አሳያት፣ የእመቤታችንን ስዕል። ሄለን ምን እንደምታይ ግራ ገባት። አልጠበቀችም፣ አላሰበችም፣ አልገመተችምም። እመቤቴ ብላ ጮኻ እንዴት እንደነጠቀችው ሳታውቀው ዘግይታ ስዕሉን ከደረቷ ላይ፣ ከስዕሉ ላይ ደግሞ እንባዋን አገኘችው። ይህን ስዕል ቅዱስ ሉቃስ ከሳለውና በኢየሩሳሌም የዴር ሱልጣን ገዳም ከሚገኘው ስዕል ቀርቶ ስሎ ያመጣለት አንድ የቀሬና ሰው ነበር። ስዕሏን ከተቀበለ ጊዜ ጀምሮ ከደረቱ ኪስ ለይቷት አያውቅም። ጥንት እንዲህ በኪሱ የሚይዘው የድራጎንን ምስል ነበር። ይህ በሰሜን አፍሪካ ወታደሮች የተለመደ ነው። ድል ያስገኛል ይባላል። ቀና ብላ ወደ ኋላዋ ዞረች። ማርቆስ እመቤቴ ያልተለየችኝም አለችው፣ ልክ ይሰማት ይመስል። ክርስቲያን ነህ? ሄለን ጠየቀችው። አዎ። የወታደር ክርስቲያን አለ እንዴ? አለ የኔ እህት። ክርስቲያን የሆንኩት የዛሬ 3 ዓመት ነው። የአገሬ ሰዎች ግን እጅግ ጣዖት አምላኪያን ናቸው። ስለዚህ ክርስትናዬን ለማንም መግለጥ አልቻልኩም። አንገቱን ደፍቶ ትክዝ ብሎ ቆየና ያለ ሰማዕትነት እኮ ክርስቲያን መሆን ያስቸግራል። ከክርስትና የምንፈልገውን ለማግኘት ከዓለም የምንወደውን ማጣት አለብን። እንዴት? ንግግሩ አልገባትም። ባለትዳር ነኝ፣ የአንድ ልጅ አባት። ቤቴን ለማልተወው ልጄንስ ይጨንቀኛል። ስለዚህ ለብቻዬ ጸልያለሁ፣ ለብቻዬ ጾማለሁ። ተደብቄ የምችለውን ሁሉ
እንደ እግዚአብሔር ቃል ፈጽማለሁ። ይህኔ ክርስቲያን መሆን በሀገሬ ቢታወቅ መከራዬ ይበዛል፣ ልጄና ባለቤቴ ይሰቃያሉ። ይህን ፈራሁ፣ ስለዚህ ተደበቅሁ። አሁን ግን አንቺን አገኘሁ። መንገዱ ለሁለቱም የደስታ ሆነላቸው። እጅግ ብዙ ተማማሩ። የሄለን ታሪክ አዛዡን የራሱን ሕይወት እንዲመረምር አደረገው። እውነተኛ ክርስቲያን ሲገኝ የተደበቀ ክርስቲያን ራሱን ቆፍሮ ማውጣት ይጀምራል። ንጉሡና ጋሻ ጃግሬዎቹ ከከተማው በር ነበር ሰራዊቱን የተቀበሉት። በሰረገላ ውስጥ የተቀመጠችው ውብ ልጃገረድ ግን የሁሉንም ቀልብ ሳበችው። ማናት? አዛዡ ለንጉሡ የክብር ሰላምታ ሰጠ። የጉዞውን የውጊያውን ውሎ በአጭር አቀረበ። የወርቅ የራስ ቁር ከንጉሡ ተበረከተለትና ጉዞ ወደ ቤተ መንግሥት። የማናት ውብ ልጃገረድ? ንጉሡ በአድናቆት ጠየቁ። አዛዡ ታሪኳን ዘርዝሮ ተናገረ። አማልክት የሰጡን ውብ ስጦታ ናት። ንጉሡ ሳቅ ሲሉ አዛዡም ሁሉ ፈገግ አለ። ከዚያች ልጃገረድ ሚስትህ ተላቀቅ። የአዛዡ ሚስት ረጅም ሞልቃቃና ቀናተኛ መሆኗን ንጉሡ አበጥረው ያውቃሉ። አዛዡ ግን የክርስትና ነገር ሆኖበት እግዚአብሔርን ፈርቶና አክብሮ ይዟታል። አይዞሽ፣ እግዚአብሔር ካንቺ ጋር ነው። ከእኔ ጋር ሰንብተሽ እልክሻለሁ፣ ወንድምሽም አይቀርም ይመጣል። ከቤተ መንግሥት ሲወጡ አዛዡ ልክ እንደ ሕፃን ልጅ ጸጉሯን እየዳሰሰ ይመክራት ነበር። ወንድሟ ትዝ አላት። እርሱ ነበር እንዲህ ጸጉሯን የሚዳስሳት። እሺ አለች ትንፋሽ በተቀላቀለበት ድምፅ። አዛዡ ቤቱ ሳይገባ ቅናት ገብቶ ጠበቀው። ሚስቱ እሳት ልሳ እሳት ጎርሳለች። የአዛዡ ሚስት ባልሽ ውብ ልጃገረድ ይዞ መጥቶልሻል፣ እንግዲህ አንቺ የጓዳዋ እመቤት መሆንሽ ነው እያሉ ጎረቤቶቿ ሁሉ በአሽሙር ሲነግሯት ነበር። ቅናቷን መቻል አቅቷት ገና ሳይመጣ ቤቱን ማተራመስ የጀመረችው። የዚያች ውብ ልጃገረድ ጉዳይ አልጣማትም። ግቢውን እየበጠበጠች በሩን እያላጋች አሽከሮቿን እያንቆራጠጠች ባሏን ጠበቀችው። ወደ ቤት ሲገቡ በግልምጫ አንስታ አፍረጠረጠችው። ዓይን በመሆኑ አልተወዱም። ሄለን ግን ደንግጣለች። ብቻ እንኳን ቤቴ መጣሽ፣ ልክሽን እሰጥሻለሁ። ከቅናቷ ማየል የተነሳ የምታደርገውን አታውቅም። ወይ አንቺ ወይ እኔ እንኖራታለን በልቧ እየዛተች ቀድማቸው ገባች። አዛዡ ሄለንን ዝቅ ብሎ ተመለከታት። ንዴቷ ከፊቷ ላይ ይነበባል። ከወደ ጓዳ ሚስቱ ዕቃውን ስትገለባብጠውም ይሰማል። የሄለን ወደዚች ከተማ መምጣት ብዙ ነገሮችን ቀያይሯል። የከተማው ሕዝብ የዕለት ተዕለት ጨዋታው አፍ መፍቻ የጦር አዛዡ ቆርኔሌዎስ ያቺን ነዝናዛና ቀናተኛ ሚስቱን አባሮ ይህችን ለጋና ውብ ልጃገረድ ያገባ ይሆን የሚለው ጥያቄ ሆኗል። አብዛኛው በነገሩ ሲስማማና ሚስቱን በጠባይዋ እያናናቀ ሲፈርድባት፣ አንዳንዱ ግን በዝምታ አልፎ አልፎም በተቃውሞ አምባ ይሰለፍ ነበር። አኒባል የተባለው የንጉሡ አማካሪ ሄለን ያችን ከተማ ካረገጠችበት ዕለት ጀምሮ በልቡ ለቆርኔሌዎስ የነበረው ጥላቻ ብሶበታል። ይሁን እንጂ አጅሬ ፊት ለፊት አይቃወምም። እንዲያውም ከሕዝቡ በላይ በአፉ ለሄለንና ለቆርኔሌዎስ ተሟጋች ሆኗል። ልቡ ግን አንገቱን ደብቆ መርዝ እንዳዘጋጀ እባብ የመንደፊያውን ጊዜ ይጠብቃል። አኒባል አስቀድሞም ቢሆን ቆርኔሌዎስን አይወደውም። ጠባዩ በቅናት የተመረዘ ነው። ነገር ግን ችምችም ያሉ ጥርሶቹና አባባይ ዓይኖቹ ከመልካም ፈገግታ ጋር ሲዋሃዱ በልቡ ያለውን ተንኮል ለጊዜው ስለሚጋርዱለት ጨዋና ደግ ሰው ተደርጎ ይነገርለታል። የአኒባል የእባብነት ተፈጥሮ የሚያውቁት አብረውት የኖሩት አብረውት የሰሩት አሊያም ደግሞ በመርዙ ተነድፈው የቁም ሞት የሞቱት ብቻ ናቸው። ሊነድፈው የሚፈልገውን ሰው ከሌላው ጊዜ በተለየ ከሁሉም ሰው በበለጠ ይቀርበዋል።
ደግነት ያበዛለታል፣ ቤተኛ ይሆነዋል። የንጉሥ አማካሪ ነውና ባለው ተሰሚነት ተጠቅሞ ዝናውን ይናኝለታል። ከዚያ እንዳይነሳ አድርጎ ይገድለዋል በቁሙ። ዛሬም ያ ጠባዩ ስራውን ጀምሯል። ቆርኔሌዎስን ባገኘው ቁጥር ከወገቡ ጎንበስ እያለ ሰላምታ ይሰጠዋል። በከተማው የሚወራውን ወሬ ያስለቃቅምና እንዲህ ተብለህ ነበር፣ እኔ ያንተ ወንድም እንዲህ አድርጌ መለሱልህ ማለት የዘወትር ግብዣው አድርጎታል። ቆርኔሌዎስ አኒባልን በነገረ ሥራው ባይወደውም ሕይወቱ ግን ያሳዝነው ነበር። ኑሮው የተዘበራረቀ ነው። በቤተ መንግሥቱ አካባቢ ወጣ ገባ በሚሉ ሴቶች ይታማል። አባቱ ለሀገራቸው ታላቅ ተግባር የፈጸሙ ጀግና ስለነበሩ ንጉሡ የአባቱን ውለታ ለመክፈል ሥልጣናቸውን ያወርሱት እንጂ ኃላፊነትን መሸከም እንዳልቻለ በውሽክሽክ ሥራው ስለሚያውቁት ይበሳጩበታል። ኮስታራና ቆፍጣና ሰው እንጂ ሳቂታና ፌዘኛ የማያቀርቡት ንጉሥ አንተ ሰው ብትፈልግ አቴና ሂድ፣ እዚያ ነው የሳቅ አምባ አለ የሚባለው እያሉ ደጋግመው ዘልፈውታል። ግን አልጨከኑበትም። ቆርኔሌዎስ ይህንን የአኒባል ጠባይ ስለሚያውቅ በተገኘው አጋጣሚ ሁሉ ምክሩን ሳይለግሰው አያልፍም። እናም ያሳዝነዋል። በተለይ ሰሞኑ አኒባል በጣም እየቀረበው ስለሄደ ቆርኔሌዎስ ያንን አስቀያሚ ጠባዩን እየተወው የመጣ መስሎት እርሱም በፋንታው ይበልጡን ቀረበው። አንድ ቀን ንጉሡ እየተመረሩበት መሆኑን ገልጦ እንደሚፈልጉት አይነት ሰው እንዲሆንላቸው እየመከረው ወደ ቤት ወሰደው። ያን ቀን ነበር ከሄለን ጋር የተዋወቀው። ለአኒባል ያቺ ቀን በቆርኔሌዎስ ዘንድ ቤተኛ እንዲሆን በር ከፍታ ብቻ አልቀረችም። ለሄለን ያለውንም ሥጋዊ ፍቅር የበለጠ በልቡ እንዲሰርጽበትም አድርጋለች። በበዓል ቀን እንደ ሀገሩ ባህል መሠረት መኳንንቱ ሲጠያየቁ ይውላሉ። ከዚያች ቀን በፊት አኒባል የቆርኔሌዎስን ቤት የሚያውቃት እንዲህ ባለው አጋጣሚ ብቻ ነበር። ዛሬ ግን በቀን አንዴ ብቅ ማለት አይቀርም። አኒባል ቤቱን እየተላመደ ሲመጣ እባብነቱም ከተቀበረበት ብቅ ማለት ጀመረ። ቤት ውስጥ የተቀመጠውን መርዝ አምጥቶ በቆርኔሌዎስ ቤት አሳቻ ቦታ አስቀምጦታል። ይህንን አደገኛ መርዝ ለቆርኔሌዎስ አግቶ ዘመድ አልባ የሆነችውን ሄለንን ለመቅለብ አኒባል ከተዋወቃት ጊዜ ጀምሮ ሄለን ከቆርኔሌዎስ ቀጥሎ የቀረባት ሰው እርሱ መሆኑን አምና ተቀብለዋለች። ስለዚህ ቆርኔሌዎስ ከሞተ ሄለን የት ታመልጠዋለች? የቆርኔሌዎስ ሚስት ኔርያ ንጭንጯ ብሶባታል። ሄለንን ቁም ስቅሏን ታሳየታለች። ለአንድ ሰሞን አዛዡ ባሏ ለግዳጅ ከወጣ ጦሟን አውላ ታሳድራት ነበር። ሄለን ከጸሎቷ በቀር ሌላ ኃይል አልነበራትም። ሆድ ስለሚብሳት ግን ስታለቅስ ውላ ስታነባ ታድራለች። አንደበቷ ዝምታን እንጂ መናገርን አልለመደውም። በኋላ ግን ቆርኔሌዎስ ሁኔታውን እየተረዳው በመምጣቱ ወደ ግዳጅ ሲወጣ የሚበላ ነገር መኝታ ቤቷ ውስጥ ደብቆ ያስቀምጥላት ጀመር። ነገር ግን የኔርያን ጠባይ የሄለን ደግና የዋህ ልቡና ሊቋቋመው አልቻለም። አንዳንድ ጊዜ ክርስቲያን መሆኗ ምርር ያስብላታል። መልሳ ደግሞ የወንድሟን ምክሮች ስታስባቸው ትጸናለች፣ ትጽናናለችም። አንድ ቀን ከዚህ አስከፊ ኑሮ ወጥታ ወደ ኢየሩሳሌም እንደምትጓዝ በዚያም ወንድሟን እንደምታገኘው ስታስብ ደግሞ ብሩህ ተስፋ ይታያታል።